የገለቴ ታሪክ ሌላኛው ገጽታም። ተበዳዩ ማን ነው? በዳዩስ? ነክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ሌሊት ሲከታተሉ ምንድነው የምትለው? ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር፣ መኪናው በጥይት የተበሳሳው። ከሳሽና ተከሳሽ ከፊት ሲቆሙ ምስክርም ፖሊስም አቃቤ ሕግም የተከሳሽ ተከላካይ ጠበቃም ችሎት አስከልካይም ዳኛም ማህበራዊ ሚዲያው ሆኖ ሲቀርብ አንድ የተሳሳተ ነገር ይኖራል። ምን ይሆን ብሎ ክፍተቱን መፈለግ ከቁጭት ያድናል። የዘንድሮ ትዳር መፍረሻው አደባባይ ሆኗል። መኝታ ቤት መብራት አጥፍተው የተዋዋሉትን አደባባይ በፀሐይ ብርሃን ይንዱታል። ይህ ከቅርብ ጊዜ ወዲህ ለምናያቸው የፍቺ ታሪኮች እንጂ ለአትሌት ገለቴ ቡርቃ ትዳር የተሰጠ አስተያየት አይደለም። የሷ ታሪክ የተለየ ይመስላል። ፍቺዋ 80ን ከመቅደድ ይዘላል። ታሪኳ 3 ጉልቻ ከመናድ ይለያል። ንብረት፣ ገንዘብ፣ ደህንነት፣ እውነት ይሁሉ በፍቺ ታሪኳ ውስጥ አሉ። አትሌቷ ከሰሞኑ አደባባይ ወጣ ህዝብና መንግስት ይፍረዱኝ ባለችው መሰረት የመንግስትን ባናውቅም ህዝብ ደና አድርጎ እየፈረደላት ነው። ምስክርም ፖሊስም አቃቤ ሕግም የተከሳሽ ተበዳይ ጠበቃም ችሎት አስከልካይም ዳኛም ተሹሞ የአትሌቷ ጉዳይ እየታየ ነው። ችሎቱ አደባባይ ነው። ግራ ቀኙ ባሏ ይፈረድበት ሌባ ነው ይላል። በእርግጥ አንድ እውነት አለ። ህዝብ መናገር መፍረድ የሚችለው ከተነበበለት የወንጀል ታሪክ ላይ ተነስቶ ነው። በዚህ አግባብ የሰማነው ታሪክ አንዲት ለሀገሯ የዋለች ዓመታትን ጥራና ግራ ሰው በንብርክኩ ቧጡ የማይወጣውን ተራራ እኩለ ሌሊት በልምምድ ወጣና ወርዳ ከጉልበቷ ላይ ደም እያስመጠጠች ያከማቸችውን ሀብት አንድ ሰሞን ባሏ በነበረ ሰው እንደተወሰደባት ነው የሰማነው። ይህ በጣም የሚያስቆጣ የሚያሳዝን ጥቂት በማይባሉ ሴቶቻችን ላይ ደርሶ ያየነው የተለመደ የማጭበርበርና የማታለል ታሪክ ነው። የድምዳሜ ለሰማነው ታሪክ የሚሆን ብቻ ነው። ግን ደግሞ ማወቅ ያለብን ያልሰማነው የታሪክ ጎን አለ። የአደባባይ ሸንጎን ከችሎት የሚለየው ይሄ ነው። ችሎቱ የግራውን ብቻ ሰምቶ ለድምዳሜ አይቀመጥም። የቀኙንም ብቻ ሰምቶ መዶሻውን ለውሳኔ አያነሳም። ግራ ቀኙ ይታያል። ምስክር ይቀርባል። አንተስ ምን ትላለህ ይባላል። ወረቀቶች ምን ይላሉ? የአይን እማኞች የታሉ? የአገሪቱ ሕግ ታሪኩን እንዴት ይተረጉመዋል? ይህ ሁሉ ጥያቄ በችሎት ይጠየቃል እንጂ የአንድ ወገን ታሪክ ከታሪክነት አልፎ ለፍርድና ፍርድ አይበቃም። ይህንን የምንለው የአትሌቷ ባል ንጹህ ነው ለማለት አይደለም። ሀቅ የሚዳኘው ከመሃል ተቆሞ ስለሆነ ብቻ ነው። በነገራችን ላይ ማንም ሰው ንጹህ መስሎ የመታየት መብትም አለው። ንጽህናውን ገፎ ወንጀለኛ የሚለው ፍርድ ቤት ብቻ ነው። አትሌት ገለቴ ሚዲያ ላይ ወጣ ታሪኳን ከተናገረች በኋላ ከተከሳሹ ባሏ ታደለ ወገን ያሉ ደግሞ እኛም የምናውቀውን እንናገራለን ብለው ብቅ ብለዋል። ከነርሱ መካከል አንዱ የቀድሞ አዲስ አበባ ከተማ ፖሊስ አባል የነበረና አሁን በስደት ላይ ሆኖ የወንጀል ታሪኮችን በመተረክ የሚታወቅ ሰው ነው። ይህ ሰው የገለቴ ባል ታደለ ገብረ መድህን የእህቴ ልጅ ነው። በዚህ ምክንያት ገና እጮኛሞች ሳሉ ሁለቱንም አውቃቸዋለሁ ይላል። ነገር ግን ትዳር ሲመሰርቱ እኔ ሀገር ውስጥ አልነበርኩም ብሏል። በኋላ የፍቺው ነገር ሲመጣ ከአንዴም ሁለቴ ወደ ሀገር ቤት ሄጄ ላስታርቃቸው ሞክሬ ነበር። በጣሊያን ሀገር ተገናኝተንም ጠቡን ለማብረድ ሞክረናል። ግን ባለመሳካቱ እንደ ማንኛውም ትዳራቸው በፍቺ ተጠናቋል ይላል። እንደዚህ ሰው ምስክርነት ከሆነ ታዲያ ከፍቺው በኋላ ተበዳይ ሆኖ የቆየው ገለቴ ሳትሆን ባሏ ታደለ ነው። እንዴት ሲባል ያልታሰረበት እስር ቤት የለም፣ የግድያ ሙከራ ተደርጎበታል፣ ሰዎች ያሳድዱታል ሲል ዘመዱ ደረሰበት እየተባለውን በደል ይዘረዝራል። ሳያሳውቃት ሸጣቸው ስለተባሉ ቤትና መኪናዎችም ሲናገር ግለሰቡ በትዳር እያሉ እንኳን ቤት 10 ብር ያለሱ እውቅና ከወጣ ቤታቸው ውስጥ እሳት ይነዳል። ስለዚህ እሷ ሳታውቅ የተሸጠ ምንም ንብረት የለም በሚል ይከራከርላታል። አሁንም ቢሆን ታደለ ታክሲ ነጂ ነው። የምንደጉመው እኔና እዚህ የምትኖር እህቱ ነችም፣ እሱ ምንም የለውም ሲልም ይከሳል።
የምስክርነት ታደለን ከበዳይነት ላያስመልጡ ይችላል። መሃል ላይ ቆሞ እውነቱ የት ይሆን ለማለት ግን ፋታ ይሰጣል። ምክንያቱም ማንኛውም ፍርድ በአንድ ወገን ታሪክ ብቻ ሲፈረድ እውነት መጉደሉ አይቀርምና ነው። የገለቴ ባል በሰይፉ ፋንታሁን ሾው ላይ ቀርቤ እኔም ታሪኬን እናገራለሁ ማለቱ ቢሰማም በፖሊስ ቁጥጥር ስር መዋሉም እየተነገረ ይገኛል። የአትሌቲክስ ፌዴሬሽን እና አትሌቶችን ጥበቃም በአትሌቶች ላይ ይፈጸማል ያሏቸው ጾታዊ ጥቃት፣ ማጭበርበርና ዘረፋ እንዳሳሰበው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ፌዴሬሽኑ በባለቤቷ ንብረቶቿን በሙሉ መዘረፏን አስታውቃ ጎዳና ለመውጣት ቋፍ ላይ መሆኗን በገለጸችው በእውቁ አትሌት ገለቴ ቡርቃና ሌሎች ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። በአትሌቷ ጉዳይና ሌሎችም ተያያዥ ጉዳዮች ላይ መገናኛ ብዙሃን ጠርቶ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን እንደ ተቋምም ሆነ እንደ ግለሰብ ከአትሌቷ ጎን እንቆማለን ብሏል። የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን የአትሌት ገለቴ ቡርቃ ታሪክ የበርካታ አትሌቶች ታሪክ ነው በማለት የአትሌቶች ጥቃትንና ያለ አግባብ ንብረቶቻቸውን የመዘረፍ ጉዳዩን በአሳሳቢነቱ አንስቷል። አትሌት ገለቴ ቡርቃ የእሷን በደል ወደ ሚዲያ ወጥታ ተናገረች እንጂ እንደሷ የተጎዱ በርካታ አትሌቶች አሉ ያለው አትሌት ስለሺ ለተጎዱ በርካታ አትሌቶች በንብረትም ብቻ ሳይሆን በሞራልም ልንደርስላቸው ይገባል ሲል ጥሪ አቅርቧል። አትሌቷ ፍትህን የተጣራችው የአትሌቲክስ ፌዴሬሽኑ ኃላፊ ከዛም በላይ ያለውን በስም ግን ያልጠቀሳቸው በርካታ ተጎጂ አትሌቶች ሊደረስላቸው ይገባል በማለት ጠቁሟል። ሴፍጋርዲንግ ለአትሌቶች ጥበቃ የሚያደርግ ተቋም ኢፍትሐዊ ተጽዕኖዎች ክፉኛ እየተፈተነ ያለውን የአትሌቲክስ ስፖርት ባለሙያዎችን ጥበቃ የሚያደርግለት በዓለም አቀፍ የአትሌቲክስ ፌዴሬሽን የተዘረጋው ሴፍጋርዲንግ የተባለ አሰራር በኢትዮጵያ በአስቸኳይ ተግባራዊ እንዲሆንም ተጠይቋል። ሴፍጋርዲንግ የሚባል በዓለም አቀፉ አትሌቲክስ ፌዴሬሽን በሁሉም ሀገራት አትሌቲክስ ፌዴሬሽኖች ተግባራዊ በማድረግ ከህፃናት እስከ አዋቂ ያሉትን አትሌቶች ጥበቃ እንዲያደርግላቸው አሰራሩን ዘርግቷል ያለው አትሌት ስለሺ ጥቃቱ ወንድ አትሌቶችም ላይ አልፎ አልፎ የሚስተዋል መሆኑ ለገቢራዊነቱ ተጣርቷል። የመንግስት የተለያዩ ባለድርሻ ተቋማት የሚያሳትፈው ሴፍጋርዲንግ የተባለው ለአትሌቶች ጥበቃ የሚቋቋመው ተቋም አሁን ላይ የታዩትን በአትሌቶች ላይ ያነጣጠረውን ጥቃት እንደሚቀርፍ የገለጹት ደግሞ የፌዴሬሽኑ የሕክምና ከፍተኛ ባለሙያ ዶክተር አያሌው ጥላውን ናቸው። እንቁ አትሌት ገለቴ ተቸግሬያለሁ አለች፣ ህግ ይፈቷል፣ እኛም እንደ ፌዴሬሽን ከጎኗ እንቆማለን በማለትም ሴፍጋርዲንግ ለአትሌቶቹ ለንተና የጠበቃ እንደሚያደርግ ነው ያስታወቀው። በአትሌቶች ላይ የተደቀኑ ብርቱ ፈተናዎች ዘርፈ ብዙ ናቸው በማለት በመግለጫው አጽንኦት እየሰጠችው የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር የማጠብቋቸው አትሌቶች በዚህ ሰዓት ብዙ ችግር ውስጥ ያሉ በማለት መንግስት ለአትሌቶች ጥበቃ የሚደረገውን ህግና ተቋም በአስቸኳይ ተግባራዊ በማድረግ የበርካቶች ህይወት ከፈተና እንዲወጣ ተማጽናለችም። የአትሌቷ ሮሮ ባጭሩም ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ ፈርሷል ብላለችም። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለችም። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለችም። ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለችም። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለሽ ነገር ግን በጫና ጋብቻው እንደፈረሰ ተናግራለችም። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለችም። አትሌት ገለቴም አንዷ የቀረችው ቤትም
በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሸጠውባት ባዶ እጇን መቅረቷን ተናግራለችም። እናቱ እንዲኖርበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቴ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴ ሳይመለስ ከጋብቻ በኋላ ያፈራነውንም ሳልከፍል አንዷ የቀረችውን ቤቴን ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለችም። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለችም። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንዱንም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንደሚያደርገው ተናግራለችም። ይህንን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለችም። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝቤ ያለውበትን ሁኔታ ይወቅልኝ ብላለችም። በመካከለኛና በረጅም ርቀት ውድድር የምትታወቀውና የትኩረት አቅጣጫዎቿን ወደ ማራቶን ያዞረችው አትሌት ገለቴ ቡርቃ የስፖርት ህይወቴን የጀመርኩት እግር ኳስ በመጫወት ነው ትላለችም። ጥሩ ተጫዋች ነበርኩም። ከኳስ ጋር ያለኝ እንቅስቃሴ ፈጣንና ብዙ ጎሎችንም አስቆጥር ነበር ስትል የምትገልጸው አትሌቷ የአትሌቲክስ ውድድሮች ላይ መሳተፍ በመጀመሪያው የተነሳ ምርጫዋ ወደ አትሌቲክስ መሳቡን ተናግራለችም። እኔ እስከማስታውሰው ሩጫ የህይወቴ አንድ አካል ነው። በመኖርበት መንደር ውስጥ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት እየሮጥኩ ሄድ ነበርም። ታዳጊ ያለች ተምሳሌት አድርጋ የምትከተላት አትሌት ደራርቱ እንደነበረች የምትናገረው ገለቴ ደራርቱ ትልቅ ተነሳሽነት ትፈጥርልኝ ነበር፣ ሁሉ ጊዜ እሷን መሆን እፈልግ ነበር ትላለችም። የመሮጥና የመወዳደር አቅሟ እየተሻሻለ ሲመጣ እንደ አትሌት ደራርቱ ፕሮፌሽናል ሯጭ መሆን እንደምትችል በመረዳቷ አትሌቲክስ ጥሩ ምርጫዋ መሆኑን ተናግራለችም። ሩጫ ቀላል ስፖርት ሳይሆን ጠንካራ ስራ የሚጠይቅና ድካም ያለው መሆኑን ገልጻ ጠንካራ ልምምድ ለማድረግ መስዋዕትነት የሚያስከፍልና የአሸናፊነት ስነ ልቦና ለመላበስ ከራሷ ጋር የምታደርገው ትግል ጠንካራ መሆኑን ተጠቁማለችም። የምሮጠው ለብዙ ምክንያቶች ነው። አንደኛው አትሌቲክስ ትልቅ ስፖርትና እጅጉን አዝናኝ መሆኑ፣ ሁሉንም ውድድር ማሸነፍ ባይቻልም ከማሸነፋቸው ውድድሮች የማገኘው ደስታና እርካታ ጥሜን የሚያረካ ሁልጊዜም እንድነሳሳ የሚያደርገኝ ነው። ፕሮፌሽናል ሯጭ መሆኗ የፋይናንስ ጥቅሞችን እንድታገኝ ከማስቻሉም በላይ ሩጫ በዓለም ላይ በሚሊዮኖች ከሚቆጠሩ ሰዎች ጋር እንድገናኝና በህይወቴ መረጋጋት፣ ጤናና ሰላም እንዳገኝ አድርጎኛል በማለት አትሌት ገለቴ በአንድ ወቅት በዓለም አቀፍ ስፖርት ፌዴሬሽን መድረክ ላይ ተናግራ ነበርም። ወደ ቻናላችን ቤተሰቦች የአትሌቷ ታሪክ ይሄ ነው። በተቃራኒ ወገን ካለ ማንኛውም ግለሰብ የሚገኝ ከሆነ በነፃነት የምናቀርብ መሆናችንን ለማስታወቅ እየወደድን በዚሁ አበቃን። ቸር ጊዜም